ሸገር ሼልፍ በሸገር 102.1 እንደ አውሮፓ አቆጣጠር ኦገስት 28 1749 ዓ.ም ጀርመን ፍራንክፈርት ውስጥ ተወልዶ ማርች 22 1832 በ82 ዓመቱ ስላረፈው የጀርመን ሊቀ ሊቃውንት ዮሐን ወልፍጋንግ ገተ ስብሐት ገብረ እግዚአብሔር እነሆ ጀግና ብሎ ካቀረበው መጽሐፍ አበበ ባልቻ እንደተረከው አድምጠን እንቀጥላለን። ስብሐት ገብረ እግዚአብሔር እነሆ ጀግና። ዮሐን ወልፍጋንግ ፎን ገተ ጀርመናዊ ደራሲ፣ ፈላስፋ፣ ሳይንቲስት። ሙያ ገጣሚና ልቦለድ ደራሲ እና ጸሐፊ ተውኔት እና ሳይንቲስት እና ፈላስፋ እና የሙዚቃ ሰው እና ሀገር አስተዳዳሪ። አንድ ሙያ አይደለም እግዚአብሔር የሰጠው 7 ሙያ ነው። እንዲህ አይነት ብዙ ጸጋ ተጠቃሎ የተሰጣቸው ሰዎች በጣም ጥቂት ናቸው። እናንተም ድርጨው ናችሁና እንደተባለላቸው አይነት አገር ቀደም ሲል ጀርመን፣ ሲቀጥል አውሮፓ፣ አሁን መላው ዓለም። እናስታውሳችሁና እንግሊዞች የእናንተ የሥነ ጽሑፍ ጉልላት ወይ ቁንጮ ማን ነው ቢሏቸው ጆን ሚልተን ነው አሉ። እንደ ሼክስፒርስ አይ እሱማ ዓለም ነው። የዘመዶቻቸው ከመሆን አልፈው የአገራቸው ከመሆን አልፈው ተርፈው የመላው ዓለም ሀብት ከሆኑት ጥቂቶች አንዱ ገተ ነው። አጋጣሚው ሌላ ሆኖ ሰዎች ጀርመኖችን የእናንተ የሥነ ጽሑፋችሁን ቁ ያልማዝ ማን ነው ቢሏቸው ኖሮ ፍሬድሪክ ሽለር ነው ይሉ ነበር። እንደ ዮሐን ወልፍጋንግ ገተ የት ሄዶ ነው ቢሏቸው እሱማ ዓለም ነው ባሉ በማረባቸው ነበር። ገተ በ16 ዓመቱ ላይፕሲግ ዩኒቨርሲቲ ገባ። በ1771 የሕግ ዲግሪውን ተቀበለና 4 ዓመት በጥብቅና ሠራ። ግጥሞቹና ልቦለዶቹ እና በተለይም ፎስት የተባለው በድንቅ ግጥም የተጻፈ ድራማው ገተን ፈር እንደቀደደ አገር እንዳቀና ያስቆጥሩታል። ሮማንቲሲዝም የሚባለውን የሥነ ጽሑፍ ዘርፍ ከመሠረቱትና መልክ ካስያዙት ጠቢባን አንደኛውና ዋነኛው ገተ ነው። ከጥብቅናው ዓለም ወደ ፖለቲካው ዓለም ተሻገረ። ለ10 ዓመታት ከዋነኞቹ የአገሪቱ የፖለቲካ መሪዎችና አስተዳዳሪዎች አንዱ ሆኖ አገለገለ። ሻርሎ ፎንስታይን ለተባሉ በ7 ዓመት የሚበልጡት ባለትዳር ሴትዮ ግጥም ጻፈላቸው። እነዚህ ግጥሞች የአገሩን አንባቢያን ልብ ጠልቀው አስደሰቱት። ከ1786 እስከ 88 ሁለቱን ዓመት በጣሊያን አገር እየተዘዋወረ አሳለፈ። ኢጣሊያ የገትን ዓይን ከፈተችለት። አርቲስት ነው ለካ። ሙሉ ልቡን ወደ ሥነ ጽሑፍ አዞረ። ከ1794 እስከ 1805 ዮሐን ወልፍጋንግ ገተና ፍሬድሪክ ሽለር እየተረባረቡ ሲበዛ የተዋጣላቸውን ግጥሞችን አበረከቱ። እቺ 11 ዓመታት የጀርመንኛ ሥነ ጽሑፍ ቁንጮ ሆና ትታያለች። ገተ በበኩሉ ካለፍኩ በኋላ ትውልድ ቢያስታውሰኝ ለባዮሎጂ፣ ለሥነ ሕይወት ሳይንስ ባበረከትኩት አስተዋጽኦ ይሆናል ብሎ ያምን ነበር። ታሪክና ዓለም ግን የሚያስታውሱት በተለይና በይበልጥ ፎስት በተባለው ስነ ግጥማዊ ድራማ ሆነ። ሮበርት ፍሮስት በ20ኛው ምዕት አሜሪካውያን አብዝተው የሚወዱት ገጣሚ ነበር። የጨለማ ኃያላት ወገኖች በግማሽ መንገድ የቀጩትና ከታላላቆቹ ፕሬዝዳንቶች አንዱ የነበረውን ጆን ኤፍ ኬኔዲ ሕዝቡ ለ4 ዓመት ምርሃን ብሎ መርጦት የምረቃ ሥነ ሥርዓቱ ሲፈጸም የተነበበው የይቅናንና የመልካም ራት ዓመት ይሁንልን ግጥም ኬኔዲ የራሱ የልብ የሚለውን ገጣሚ ከማክበር ጋር እባክዎትን የፈለጉትን ግጥም ያንብቡልን ሲል ጋበዘው። ደስታውን አልችለውም። የሚሰማኝም ክብር ያን ያህል ነው ብሎ አነበበ። እንግሊዝኛ ሌላ፣ አማርኛ ሌላ። ሮበርት ፍሮስት ከጻፋቸው አጫጭር ግጥሞች አንዷ ወደ ታላቋ የገት ግጥም ፎስት ትወስደናለች። እንደ ድልድይ ሐሳቧ ጭብጧን ነው። ርዕስ ያልሄድነው መንገድ። አብዛኛዎቹ የፎረስት ግጥሞች ገጠረኛ እንደ አገር ቤተኛ ናቸው። ለአንድ 2 ሰዓት ሽርሽር በፈረስ ወጣሁና በልቤ ያንን ፊት ያለውን የደስደስ የተላበሰውን ጫካ ተመለስኩበት። እዚህ ውብ የውበት ጫካ ደርሰን መንገዳችንን በዝግታ ስንሄድ
እነሆ መንገድ ይመስል የነበረው ባላ መሰለ። መንገዳችን ተገነጠለ። በየትኛው እንሄድ? በመረጥነው መሄድ እንችላለን። እሱማ አንዱን መንገድ መሄዳችን የማይቀር ነው። ቅሬታ እያጀበችን ነው እንጂ የምንሄደው። ያኛው ያሄድነው ባላ መንገድ ስለቀረብን እየናፈቅን። እቺ ሐሳብ ገተ የተባለ ሌላ ሰው በሌላ መንገድ የኖረ እንደ ጻፋት ፎስት ትራጀዲ ትሆናለች። ዶክተር ዮሐን ፎስት አሁን ጭርጭስ ብሎ ሸምግለዋል። አመሻሽ ላይ ሰውነታቸውን ለማፍታታት በእግር ተዘዋውረው ወደ ቤታቸው እየተመለሱ ነው። አንድ ግንዛቤ ደጋግሞ ወለል ብሎ ይታያቸዋል። በዚህ በኩል የቅመማ ላቦራቶሪያቸው ውስጥ ከብዙ ነበልባሎችና ጢሶች፣ አሲዶችና ምናምኖች ጋር በማበርና በመተባበር ያችን ስውር ችሎታ ሲፈልጉ ዓመታት በረሩ፣ ከነፉ። ያቺ የሚፈልጉት ችሎታም ማንኛውም ነሐስ ወይ ኒኬል ወይ ብረት ወይ ማንኛውም ማዕድን ድግምቲቱን እየደገምን የፈላስፋ ጠጠር የምንላትን ብናስነካው ያ ማዕድን ወዲያው ወርቅ ይሆናል። እንደገና በዚህ በኩል ዶክተር ፎስት የሕይወትን ኤሌክሲር ፍለጋ ብዙ ጥረት ሲያደርጉ ዓመታት ተፈተለኩ። የሕይወት ኤሌክሲር እንደ ገነት ውሃ አይነት ናት። አርጅተን ጨርጭሰን ወዲያውኑ ወጣት ነው የምንሆነው። ወጣት የነብር ጣት ደግሞ ይታያቸዋል። ታዲያ ለካ ወጣትነታቸውን፣ ጉርምስናቸውን፣ ጎልማሳነታቸውን፣ እርጅናቸውን ሳይቀር ምንም እንደ ሰው ሳይኖሩበት በከንቱ ኖሯል ያሳለፉት። ሄደች፣ በቃ አለፈች ያቺ አንዲትዬ ሕይወታቸው ምንም ሳይኖሩባት ብቻ ከንቱ ቅዠት ሲያሳድዱባት አለቀች። ላይን እየያዘ ከሄደ ቆይቷል። ዶክተር ፎስት አጠገባቸው አንድ ቡችላ ላዩ። ጥቁር ጠጉራም ደስ የሚል የተደሰተ ይመስላል። ጅራቱን እያወዛወዘ ተከትሏቸው ወደ ቤታቸው ገባ። ብዙም ሳይቆዩ ቡችልየው ወደ ሰው ተለወጠ። ሰው እንኳን አይደለሁም ዶክተር አላቸው። ሜፊስቶፍሊስ እባላለሁ። ከሳጥናኤል በታች ሶስተኛው የጽልመት ኃያላት ባለስልጣን ነኝ። ለኔም ለእርሶም የሚበጅ ሐሳብ ይዤ ነው የመጣሁት። ይሰሙኛል? እሰማለሁ። እኔ ያን ሁሉ በከንቱ አሰሳ ዳበሳ ፍለጋ ያሳለፉትን ዘመኖን ልመልስሎትና አፍላ ጎረምሳ ላድርጎት። ከዚያ ሕይወቶን እንደፈለጉ ይኖሯታል። አሁን በድጋሚ ልኖራት እንደፈለጉ። ከዚያማ ሕይወቶን እንደ ልቦ ከኖሯት በኋላ አርጅተው ጨርጭሰው ሲሞቱ ነፍሶን እኔ ወስዳታለሁ። ነፍሴን በሕይወት ለውጣት ማለት ነው። ይሁን እንግዲህ እኔ ዮሐን ፎስት ከሜፊስቶፌሊስ ጋር ነፍሴን በሕይወት ተለዋውጫለሁ። እንዲህ ከተጻፈ በኋላ ዶክተሩ በቀለም ሳይሆን በደማቸው ፈረሙት። እንዲህ ነው የሚጀምረው የገተ ቲያትር። የምታደምጡት የሸገር ሼልፍ ዝግጅታችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ ደራሲ ዳኛቸው ወርቁ አረፈ በሚል የጻፈውን ጽሑፍ ተፈሪ አለሙ ያሰማናል። ይለትማታል ፍየሉ ላሚቱን እንደተኛች ግንባሯን አመማት መሰለኝ። ገና ብቅ ያሉ በሚመስሉ ቀንዶቿ አንዴ በቀኝ አንዴ በግራ እያለች ትመክታለች። እረኛው በሁኔታቸው ይስቃል። ራቅ ብለው መኪናው መንገድ ውስጥ ተኝተው የነበሩ ሌሎች ከብቶችን እያስነሳ አንድ አህያ ይንደባለላል። መንገድ መካከል እምቢያውን ለዝግዛቂዋ ፀሐይ ያሳየ። ጭሬዎች አጠገቡ ነበረው ባህር ዛፍ ቅርንጫፍ ላይ ተቀምጠው ጀርባ መካከል የሚንተገተገውን ገጣባ ይጠባበቃሉ። ሆዷ ቅብንን ያለ የእረኛው ውሻ በምን አለብኝ አስተናኘት አፏን አስፋልቱ ላይ ተክላ ፀሐይዋን ትመለከታለች። እያፈገፈገ ይለትማታል። ፍየሉ ላሚቱን እያፈገፈገ ይለትማታል። ከተነሳች በኋላ እንኳን ቀስ በቀስ ሁሉም አህያውም ውሻውም ጭምር ከየነበሩበት ተነስተው ሲያበቁ መንዳት ጀመረ። እረኛው ላሚቱ ወደፊት አመራች።
እያፈገፈገ ይወጋት የነበረውን ፍየል እንደ መንደርደር እያለ ተመላልሶ ከኋላዋና ከጎኗ አንድ ሁለቴ ለተም ማረጋትና ፈግፈግ እያለ ከነጭራሹ ከሁሉም ኋላ ቀርቶ ራሱን ውጭ ብድግ ውዝ እያደረገ ከሩቅ ተከተላት። ልጥልጥ በርኖስ የሚመስለው የላሟ ጀርባና ነጣ ያለ አረሞጫ መሰለ ፍየሉ በጠራራው ፀሐይ ስር እየወጡ እየጠለቁ እየተንቦገቦጉ ራስ መኮንን ምንጭ አጠገብ ያለው እንዳገት ተያያዙት። እኔም ወደ 40 ደረጃ ያመራው። ሎትሮ ዛሬስ መቼም እግረ መንገዴን ነው ምስክር ወረቀቴን ላጎቴ ያሳይቼ መመለሴ ስለነበር ሁለተኛ ደረጃዬን ጨረስኩ ለማለት ያስቻለኝ ትምህርት ቤት ስለነበረ ምንም እንኳን የተማርኩበት የመጨረሻውን ዓመት 12ኛውን ክፍል ብቻ ቢሆንም ምናልባት ናዝሬት ትምህርት ቤት አጠገብ ስለሆነም እንደሆነ እንጃ ብቻ ሎትሮው ካለፋ ገደም ወደ አሜሪካን ኢንስቲትዩት ማሻቀብ ደስ ይለኝ ነበር እና ዛሬም ወደ 40 ደረጃ ሳመራ እንግዲህ የተለየ ምክንያት አልነበረኝም። የልማዴን ማድረሴ ነበር። ስለዚህ ቀስ ያልኩ ቀርቤ 40 ደረጃዬን ተያዝኩት እንደ ልማዴ። እንዳጋጣሚ ሆኖ ከልማዴ ውጪ ከስሩ ጀምሮ እየቆጠርኩ አእምሮዬ ስራ ፈትነትን መጥላቱ ካልሆነ በቀር ምን እንዳስመለከተኝ ሳላቆጥራውን አናትም ደረስኩ። እዚህ ላይ ነው እንግዲህ ሰው ያልደረሰበት አዲስ ነገር የገለጠልኝ መስለኝ ወደ ግራ አግድም ተመልሼ 70 ደረጃ እንድቆጥር የተገደድኩ። እየቆጠርኩ የወረድኩት እንደገናም ተመልሼ እየቆጠርኩ የወጣሁት እዚህ ላይ ነው። 40 ደረጃው 70 ለመሆኑን ማወቄ አዲስ ነገር የመሰለኝ እዚህ ላይ ነው። በየደረጃው ዳር ሽቅብና ቁልቁል ያለውን ችፍግ ያለ የሰንሰለት አልፎ አንዳንድ ነገሩን ያየሁበት የተቻኮሉ በመምሰል ቀሚሳቸውን በተን አድርገው የተቀመጡ አዛውንቱን የአንድ ጉልበት ቁምጣውን ወደ ሙላው በኩል ሰብሰብ አድርጎ ይዞ ጉርባ ውስጥ ያደረጠ ጉብሉን አልፎም ማርያምና ገብርኤልን ጊዮርጊስና ሚካኤልን ካፉ ባለመለየት የሚያይ መሰል አይኖቹን በራሱና በአንገቱ ላይ የተቆለለ ጭርንቁሱን አሳልፎ እያጀረገገ መብት ያሰጠውን የማይዝል የማይደክም ጠምራራ ጣት የለሽ እጁን ወይም እግሩን የሰው ኮቴ በሰማ ቁጥር የሚያወዛውዝ ፍጥረቱን ደግሞስ ያን ፊቱ ሲደርስ አፉን ተጣርፎ ለማስለቀቅ ወደ አጠገቤ ፈቅ ብሎ ወዲያው መለመን ጀምሮ ሳልሰጠው ሳልፍ ወዲያው መሳደብ የጀመረውን ያየሁት አስታውሳለሁ። እጄ እኪሴ ገባና የምስክር ወረቀቴን መጅልጦ ወጣ። የአሜሪካን ኢንስቲትዩት በሚያጠግብ ውጤት 12ኛ ክፍል የሚሰጠውን ትምህርት ጨርሷል ሊለኝ በደረጃዎቹ ሁሉ አናት ከሚገኙት 2-4 ማዕዘን ድንጋዮች አጠገብ ስደርስ ወጥሮኝ አገኘሁት። እኔም እንደ ሌሎቹ ሰዎች አንዱን ከለላ አድርጌ ቁልቁል ተንደረደርኩ። አባቴም ፊታውራሪ አበበ ጉግሳን በጣም ደስ ብሏቸው ነበር የምስክር ወረቀቴን ይዤ እቤት የገባሁለት። እንግዲህ አስቡት አመቱ ከተጋመሰ በኋላ ነው በስንት ጭቅጭቅ ፈቅደውልኝ ገብቼ 12ኛ ክፍል ለመጨረስ የቻልኩት። በጣም ደስ ብሏቸው ነበር። ግዴለም እንግዲህ አረፍ ብለህ ትገባለህ ዩኒቨርሲቲውን መጣደፍ አያሻም ብለው ነበር። ድካሜን እንኳን ሳይቀር አውቀውልኝ ዩኒቨርሲቲ በሰጠው ፈተና ከአምስቱ የትምህርት አይነቶች ውስጥ በአማርኛና በእንግሊዝኛ ብቻ ማለፌን አልነገርኳቸውም ነበር። ደስታቸውን ወደ ሐዘን እንዳለውጥባቸው ደግሞሳ 50 ብር ተፈቅዶልኝ ነበር በወር ዩኒቨርሲቲ እስክገባ ድረስ። ለምን ይቅርብኝ። እንኳንስ ምናልባት መውደቄን ስነግራቸው ተናደው ሳይከለክሉኝ ስለማይቀሩ እንኳንስ ከልክለውኝ ሰጥተውኝም አልሆነልኝም በኔ ዘዋሪነት። እርግጥ እናቴ አልፎ ትንሽ ገንዘብ ሰጠኝ ነበር። በሰጠችኝ ቁጥር ሁለተኛ አገኛለሁ ብለህ አፍክን እንዳታበላሽ እወቅበት እያለች ደርሶ ፊቴ በረዘመ ቁጥር ማውቋና አንጀቷ አምራራቷ ላይቀር። ታዲያ እንግዲህ መቼም እንዲያም ሆኖ ተስፋ አልቆረጥኩም ነበር ዩኒቨርሲቲ ስለመግባቴ። ዛሬው ተበራትቼ ወደ ቅጥር ግቢው ሄድኩ። ለግላጋ መሳይ ሰው የምዝገባ ኃላፊ ናቸው ተብለው አነጋገሩኝ። ገና ቁመናዬን ሲያዩ በሁኔታቸው እንዳየሁት ብገባ ፈቃዳቸው መሰለኝ። ምን ላድርግ
እንዴት ብዬ ልርዳ አሉኝ ደጋግመው። ድምጻቸው አባቴ መሰለኝና ካንጀታቸው መሆኑ ገባኝ። እንዴት ብዬ ልርዳ? አይ ጥሩ ሰው ናቸው። ሴትዮዋስ ምክትሏ ድምቡሽ ገላ ምንላቸው አይነት ናቸው። ኬክም ልላቸው እችላለሁ። እንግሊዝ ጽፈት ቤት ትምሪያት መነበረ አማርኛ። ስገባ ብቻ ትኩር ብለው ባዩኝ ጊዜ እንደ ነጸብራቅ ተወርውሬ ባይናቸው የገባው መስለኝና ግድ የለም ዋናው መዝጋቢ ነግረውኛል፣ እርሶን ደግሞ ማስቸገር ይሆንብኛል፣ ግድ የለም አልኩኝና ተርበት ብቻ ወጣው። የኔ ልጅ እኮ አቋቋሙ ብቻ ይበቃል ሲሉ ሰማቸው ነበር አባቴ። ስወጣ ብድግ ብለው እንደመጨበጥ እጃቸውን ዘርጋ ያረጉ መሰለኝ ምክትሏ። አቆለቆልኩ ወደ ፓርላማ ገደማ ማርያምን ተሳለምኩ። አለወትሮዬ በተራዛሚ መንገድ መንበረ ፓትርያርኩ ድረስ ግቢዋን እየተመለከትኩ ተረባክሻለሁ በይኝ አልኳት። እንዳጋጣሚ እናቴ ካለፋ ገደም ትለው የነበረው ትዝ ብሎኝ ዝቅ አልኩኝ። ደግሞ የድል ሐውልት አናቱ ገደማ የሚገኘው ሰዓት 8 ሰዓት ከ25 ላይ መቆሙ ያለ ወትሮ አእምሮዬ ውስጥ ተሳገና አልወጣም አለኝ። ውስጥም እንደ ልማድ የቆመ መሰለኝና እንደ ሰድቻ መታኝ። በፍጥነት በመራመድ ስላሴ ሕንጻ ደረስኩ። ከራሴም ሮጥ ይመስል አንድ ፊያት መኪና በኃይል ሲመጣና በስላሴ ካቴድራል ትይዩ ለእግር መንገደኞች ከተፈቀደው መስመር ውስጥ አንድ ድሪቶ አንስቶ ካጓነው በኋላ እዚያው አጠገብ መልሶ ሲዘረጋው አየሁኝ። ራመድ ብዬ ቀረብኩት። ድሪቶ ኖሯል። እውነትም እንደ ራስ ቆብ የተወረረው የስላሴን ሕንጻ ጨርሶ የቆርቆሮ አጥር የሚጀመርበት አጠገብ ሰዎች መሰብሰብ ጀመሩ። ሞቷል ተሸክሞ እኮ ነው እስከዚህ ያወጣው። ልክ አሁን ባይል ሲያቆም ነው ተንሸራቶ ሊወርድ የቻለው። እንዴት ሳይጥል እስከዚህ ድረስ ተሸክሞ አመጣው? ፈረንጁ እኮ በመኪና ሆስፒታል አላደርስም አለ። ወደ አሜሪካን ቆንስል ስልክ ደውሏል ይላሉ እያሉ እያለፉኝ አሽቆለቆሉ። እኔ ግን እዚያው ድሪቶ አጠገብ ብዙ የቆየው መሰለኝ። የፓርላማው ሰዓት 12 ጊዜ አንቃጨለ። 6 ሰዓት ማለቱ ኖሯል። እናቴን የሚመስሉ አዛውንት ለብቻቸው እየተነጋገሩ ባጠገቤ መጡ። እየተነጋገሩ እሱስ አረፈው ያያሉ። ትክ ብያዩዋቸው ትክ ብሎ አዩኝ። በመጡበት አይነት ፊታቸውን ገደል እንዳስመሰሉ አረፈ ብለው አንገታቸውን በመነቅነቅና በማቀርቀር መንገዳቸውን ቀጠሉ። ክቡራን አድማጮቻችን በዛሬው የሸገር ሼልፍ ላይ የአየርላንድን ስነ ጽሑፍና ግጥም በተመለከተ አንዳንድ ሀሳቦችን ለመጋራት የአየርላንድ ካውንስል የሆኑትን ስቴፈን ቲፍራንን በዚህ በሼልፍ ዝግጅታችን ላይ እንዲታደሙ ጋብዘናቸዋል። እሳቸውን እዚህ ዛሬ ጋበዝነው ፈረንጆቹ የማርች ወር በአየርላንድ ከፍ ያለ ግንዛቤ አለው። ለምሳሌ ከዚህ ቀደም ይህንኑ ወር መሰረት አድርገን ከአየርላንድ የስነ ጥበብ እና የጽሁፍ እና የሊትሬቸር ጋር በተያያዘ ሮዚን ሊዮናርድን ጋብዘናቸው ነበር እና ስለ ጄምስ ጆይስ ብዙ አጫውተውን ነበር። ስቴፈን ቲፍራን welcome to Shaggar, welcome to Shaggar Shelf. It's an absolute pleasure. Thank you for having me. We thank you for being here. When I was doing a little bit of research on for this conversation, our conversation, I just discovered that you sent me 2 poems, and I was really surprised because I never thought that poetry is so much. ለዚህ ውይይታችን ስዘጋጅ የአየርላንድ ስነ ጥበብና ስነ ጽሑፍ ማለት ምንድነው፣ ምንስ አይነት ይመስላል የሚለውን ስመለከት እርሶ 2 ግጥሞች ላኩልኝ። የገረመኝ ነገር ግጥም ምን ያህል ከአይሪሽ የኑሮ ዘይቤ ጋር መተሳሰሩ ነው።
Absolutely. No, these are two particular poems that I am personally enamored by, but I think they really reflect the essence of Irish culture and the values that the Irish people stand for. እኒህ ሁለት ግጥሞች የአይሪሽን ማንነትና ምንነት ይገልጻሉ ብዬ እገምታለሁ። አገሬን አይርላንድን የቅዱሳንና የምሁራን መገኛ ይሏታል። 4 የኖቤል የሥነ ጽሑፍ ተሸላሚዎች አሉን። Proud to have 4 Nobel laureates for the literature. One of them is Seamus Heaney, which I'd like to share one of his poems with you today. And as well, the other poem I want to share is by a writer named Maura McEntee. She was a very famous, if not the most famous Irish language poet, and she really represents the richness of the Irish culture when it comes to our language and our identity as well. ከነዚህ መሃል ሼኒ ሄኒ አንደኛው ነው። አንደኛው ግጥም የሱ ነው። ሁለተኛው ማሪያ ማካንቴን ነች። በጣም ታዋቂ ገጣሚ ነች። ጠበቃ፣ ገጣሚና ዲፕሎማትም ነች። እንደ ዲፕሎማትነቴ ይህን መጥቀስ አለብኝ። ውብ በሆነ አገላለጽ ግጥሙን የሚደረድረው ሄኒ ተስፋን፣ ብሩህ ዘመንን ይገልጽበታል። On a more elementary level, what I love about Heaney's works, and this poem in particular, is his real imbuing of the sense of optimism and hope in the face of the fear and the forlorn, and that really stands out in this poem. Seamus Heaney was born in Northern Ireland during a time of great conflict on our island, but he always had this great sense of optimism. No matter your background, your religion, your ethnicity, people could come together and work together and live together and aspire for peace. ሄኒ በደቡብ አይርላንድ ነው የተወለደው። አገራችን አይርላንድ በከፍተኛ የፖለቲካ፣ የሃይማኖት፣ የዘርና የማንነት ውጥንቅጥ ውስጥ በምትታመስበት ወቅት የሁላችንንም ሰብአዊነት የሚመለከተውን ዋነኛ ትኩረት እንዳንስት ያደረገበት ውብ ግጥም ነው። Something that's relevant and resonates with me today. So if you'd like, I can share it with you now. እባክዎትን። From the Cure at Troy by Seamus Heaney. Human beings suffer. They torture one another. They get hurt and get hard. No poem or play or song can fully right a wrong inflicted and endured. History says, don't hope on this side of the grave. But then, once in a lifetime, the longed-for tidal wave of justice can rise up, and hope and history rhyme. So hope for a great sea change on the far side of revenge. Believe that the further shore is reachable from here. Believe in miracles and cures and healing wells. Call miracle self-healing, the utter self-revealing, double take of feeling. If there's a fire on the mountain, or lightning and storm, and a God speaks from the sky, that means someone is hearing the outcry and birth cry of new life at its term. It means that once in a lifetime, justice can rise up, and hope and history rhyme. You know, after you sent this poem for me, I passed it to Ephraim Ndale, a great author and also a translator. Indeed. And he actually tries to capture it. And eventually we discovered that Heaney actually used... ይህንን አሁን እርሱ ያነበቡትን ግጥም ለታዋቂው ደራሲና ተርጓሚ ኤፍሬም እንዳለ ልኬለት እንዲህ አድርጎ መልሶታል። ኤፍሬም ይህን ግጥም ከግሪክ ፈላስፋው ሶፎክሊስ ትሮይ ጋር ያለውን ቁርኝት ሄኒ ያየበትን መንገድ አያይዞታል። እንዲህ በአማርኛ ይቅረብ። ከትሮይ ፈውስ ይሰቃያሉ ሰብአዊ ፍጡራን፣ ጨካከናሉ፣ ይጎዳዳሉ፣ ያመራሉ። የትኛውም ቅኔ፣ ቲያትር፣ ዘፈን አይስተካከልም የተፈጸመም የታገሱትን ጉዳት። ተስፋ አድርግ ይላል ታሪክ ከመቃብሩ ወዲህ ማዶ። ግን በሕይወት ዘመን በአንዲት ቅጽበት የተናፈቀው የፍትህ ማዕበል ከፍ ይላል ይሰግራልም። በዜማ ይዋሃዳሉና ተስፋና ታሪክ።
ለጥልቅ ለውጥ ተስፋ አድርግ ከበቀል በተቃራኒው ጥግ እመንም ማዶ ባህር ዳርቻ ከዚህ እንደሚደርስ ተማመን በተአምራት በፈውሶችም ባዳኝ ምንጮች የራስ ፈውስ በሎ ተአምረን ራስን ገላጭ ጉሩምሩምታ ደጋግሞ ስሜትን ፍተሻ ተራራው ላይ እሳት ካለ ወይም መብረቅና አውሎ ነፋስ አንደኛው አምላክ ይናገራል ከሰማዩ አድማጭ አለ ማለት የብሶት ሪታን የአዲስ ሕይወት የወልድ እልልታን Beautiful. This is the English translation is goodbye, which in Irish is called Slán, and this is a poem by Moira McEntee is her name. She truly was a doyen of all her trades. She was a lawyer, she was a poet, and she was a diplomat as well. So this poem was originally written in Irish. ሁለተኛው ግጥም ማሪያ ማካርቲን ጠበቃ ገጣሚና ዲፕሎማት ነበረች። ይህ ግጥም የተጻፈው በአየርላንድ ቋንቋ ነው። የአይሪሽ ቋንቋ ሳምንት የሚባል አለን በየዓመቱ የሚከበር በአይሪሽ ቋንቋ ላንበው ይህን ግጥም Again, our identity and our language and our heritage, and speak Irish as much as possible. So it might be a nice touch if I read this out to you in the Irish language also. Oh, that would be great. Okay. This would be the first time in Shaggar somebody is going to read poetry in... Maybe the first time on Ethiopian radio. ለመጀመሪያ ጊዜ ነው በአይሪሽ ቋንቋ ግጥም በሸገር ሼልፍ ላይ ሲነበብ። Go ahead. Okay. Slán, le Moira McEntee. Ma agam se slán fada lat. A glán a honig me ma daltacus. Le muincher is le talcha. Fake, na bisha brishta Greek. Da regan da min ma lum shin. Nach leir nach rawa ro yi nerm. Nor tamanish ko klitcha shin. Is go villavage art a rish. Pe bohra I nandum. Pe canter I narloj. Pe tre harton a glockfilum. Pe curum atá Rome. Ní hrajna blach clia, a rin me a clin. Trilfi me ma squincha scafeha, I nívrocht na hi. Ach duty I vad sheer, I rin na grania bui. Duty canuck is ferriga. Na veum kerm o cree. Wow. My Irish is very rusty. However, there is this nice music to it when the way you read it and when you recite it. And you gave us also, you sent us also the English version of it. Yes. And Ephraim Ndala again translated this. አድማጮቻችን ይህንን አሁን የሰማነውን የአይሪሽ ግጥም ኤፍሬም እንዳለ እንዲህ አድርጎ መልሶታል። ደህና ሁኝ በጨቅላነቴ ያቀፍሽኝ ሸለቆ ከሰዎችሽና ከመሬትሽ ጋራ ስሰናበትሽ ደህና ሁኝ ስልሽ አይሰበር ልብሽ። ለኔ ግልጽ አይደለም አንቺን መክዳቱ እንደሚከብድ ተመኝቼም ቢሆን አሁን ስብር ባልኩበት ወደ አንቺ እንደመመለስ ዳግም ምንም ይሁን የሚጠብቁኝ መንገዶቼ የትም ይሁን መድረሻዬ ማንኛውም ነገድ ይሁን ተቀባዬ ምንም አይነት ይሁን ተግባሬ ሐሳቦቼ በረቂቁ ምሽት የሚንከራተቱት ለደብሊን ጎዳናዎች አይደለም ከደማቋ ፀሐይ ስር ምዕራብ ማዶ ላለው ገጠር እንጂ ለልቤ መቀመጫዋ የኮረብታና የባህር አገር እንጂ። Do you think still the Jay-Z's are also, I mean, your generation, you're a very young man compared to me. So, ስለ ስነ ግጥም ስንወያይ የአሁኑ ዘመን የሀገራችሁ ልጆች ጄዚ የሚባሉት የቀድሞውን ያህል ግጥም በህይወታቸው ውስጥ ቦታ አለው? Are you guys still in poetry in Ireland? Yes, I think I can just about call myself a Gen Z still. I think absolutely, yes. It's something we're very proud of as Irish society, and that transcends all the generations. About over 100 years ago, at the end of the 19th century and early 20th century, there was this period in the arts in Ireland called the Irish Literary Revival. በ19ኛው ክፍለ ዘመን ማብቂያና በ20ኛው ክፍለ ዘመን መጀመሪያ ላይ
እነ ዊሊያም በትለር ጌትስ የአየርላንድ ግጥምና ስነ ጽሑፍ የማንነታችን መገለጫ ከመሆኑ ጋር በማያያዝ ለማንነታችን ትርጉም ስለሰጡት የአሁኑ ትውልድ ከስነ ጽሑፍና ግጥሞቻችን ጋር ቀጥተኛ ትስስር አለው። የዚህ መገለጫው ከሀገራችን ውጭም በአሜሪካና በእንግሊዝ የሚኖሩ አይሪሾች በዚህ የመጋቢት ወር በየዓመቱ በቅዱስ ፓትሪክ መታሰቢያ ቀን የሥነ ጽሑፍ ጥበባችን መዘከሪያ ሆኖ ይቆያል። I think it's something that we haven't forgotten as a people, even with the younger generations. And every year at this time of year in March around St. Patrick's Day is a really reminder for us Irish people, no matter where we are in the world, about to be proud of our literary heritage. Great. Now you mentioned it. The month of March and Yes. St. Patrick. አሁን እንደጠቀሱት የመጋቢት ወር ለአየርላንድ ምን ማለት ነው? That is a good question. ጥሩ ጥያቄ ነው። St. Patrick's Day is really a unique day where we take a moment to celebrate all about Ireland, what's good and great about the country. It's quite a unique national day in that it's celebrated in all over the world. ለእኛ የተለየ ቀን ነው። ብሔራዊ ቀናችን ነው። በዓለም ላይ ያሉ አይሪሾች ሁሉ የሚያከብሩት ቀን ነው። የዲያስፖራችን ስብጥር ምናልባት ከኢትዮጵያ ጋር የሚያመሳስልን ሳይሆን አይቀርም። የሁለታችንም ዲያስፖራዎቻችን ባሉበት ቦታ ሆነው አገራቸው ውስጥ እንዳሉ ያህል ነው የሚያከብሩት ዓመት በዓሎቻቸውን። ይህንኑ አስመልክቶ ካሉን ዝግጅቶች አንዱ በኢትዮጵያ ብሔራዊ ቲያትር የታዋቂው የአይሪሽ ጸሐፊ ተውኔት ሥራ ጎዶን መጠበቅ ዌይቲንግ ፎር ጎዶ የሚለው የሳሙኤል ቤኬት ቲያትር በንባብ ይቀርባል። In Ethiopia, for example, this weekend on Saturday, the juggle walls of the Harar Gates, they are going to be lit up in green to celebrate St. Patrick's Day. And I think, as you know as well, at the moment, these weeks in Addis Ababa at the National Theatre, there's a rendition of Samuel Beckett, one of his most famous works, Waiting for Godot. So it's a unique chance all over the world for people to join in and celebrate the best parts of Irish culture. አድማጮች ሸገር ሽልፍን እያደመጣችሁ ነው። በመቀጠል አሌክስ አብርሃም ዶክተር አሸብርና ሌሎችም በሚል ካሳተመው መጽሐፍ ውስጥ የመምህር በለጠን ታሪክ አበበ ባልቻ እንዲህ ያሰማናል። የታረሙ ነፍሶች እጅጋየሁ ማታ 3 ሰዓት ላይ በቤታችን ስልክ ደወለች። ማዘር ጋር 15 ደቂቃ የሚሆን ሲያወሩ ቆዩና ጥግብ ሲሉ ማዘር እንዲህ አለች። አብርሽ ስልኩ ያንተ ነው፣ ናናግራት፣ ቶሎ በል እንዳይቆጥርባት፣ እጅግዬ ናት። እጅጋየሁ 7ና 8ኛ ክፍል አብረን የተማርን ጓደኛዬ ናት። ይሄው እስካሁንም እንኳን ከኔ ጋር ከቤተሰቤ ጋርም ጥብቅ ወዳጅ ሆና ቀጥላለች። በተለይ ከእናቴ ጋር በክፉ በደጉ ይጠያየቃሉ። እንደውም እውነቱን ለመናገር እጅጋየሁ ከኔ ይልቅ የእናቴ ጓደኛ ነው የምትመስለኝ። ከልቧ ጥሩ ልጅ ናት። የታመመ አሳዳ የምትጠይቅ፣ ሐዘን ካለ ከሐዘንተኛው ሳትለይ የምታጽናና፣ ጊዜው እንዴት ይበቃታል። ሰርግም ካለ የጥሪ ካርድ ከማዘጋጀቱ ጀምሮ እስከ ቤተሰብ ቅልቅል ጎንበስ ቀና ብላ የምትዳድር፣ ሌሎችን የማገልገል ጸጋ የተትረፈረፈላት ልጅ ናት። እቺ ናት እጅጋየሁ። እኔ ታዲያ ወሬዋ ይሰለቸኛል፣ ይንዛዛል፣ ማቋረጫ የለውም። ስለ እጅጋየሁ ወሬ ለእናቴ ስነግራት ግን ይንዛዛል አልልም። የምለው ትንሽ ወሬዋ ዘለግ ይላል ነው። እናቴ ታዲያ እንዲህ አሳምሬም ነግሬያት ትበሳጭብኛለች። ሂድ እባክህ ወሬኛ፣ ዝም ብለህ ወረት ያለቅ አትልም። ትህ ዘለግ አጠር፣ ሆዷ ክፋት የለውም። ውስጡ ያለውን ሁሉ ስለምታወራ ነው። እንደ ሌሎቹ ነገር በሆዷ የምታብላላ ማሽንክ አይደለችም። እንግዲህ ሌሎቹና ማሽንክ የሚሉት ቃላት ዝምተኛዋንና የአሁኗን ፍቅረኛዬን ቤዛን ኢላማ ያደረጉ የእናቴ ጥይቶች ናቸው። እናቴ ቤዛን አትወዳትም። ከእጅጋየሁ ጋር እንድንጋባ ነበር ፍላጎቷ። ምን ያደርጋል፣ እጅጋየሁም አይታኝ አገባች። እንዲያውም ዛሬ 6 ወር አካባቢ ወለድኩ ብላ ማዘር ሄዳ አይታታለች።
እኔም ከቤዛ ጋር ፍቅር ጀመሩ። ከ8ኛ ክፍል ወደ 9 አልፌ ወደ ሌላ ትምህርት ቤት ስዘዋወር እጅጋየሁ ደገመችና እዛው 8ኛ ክፍል የተማርንበት ትምህርት ቤት ቀረች። ታዲያ ልክ መስከረም ገብቶ ትምህርት ስንጀምር ደብዳቤ ጻፈችልኝ። ደብዳቤዋ ላይ መቼም የማረሳው ግጥም ነበር። የባህር ዳር ቅጠል ዳርዳሩ ለስላሳ ተለያየን ብለህ እንዳንረሳሳ። እኔም ያለው አዲስ አበባ፣ እሷም ያለች አዲስ አበባ። ባህር ዳር ድረስ ሄዶ ቅጠል የሚያስበጥስ ቡሾ የሚያስወርድ ምን ጉድ ተፈጠረ አልኩና ተገረምኩ። እጅጋየሁ ነገረ ስራዋ ሁሉ የትልቅ ሰው ነበር። ያኔ ትልቅ ሰው ማለት ዛሬ ላይ አካባጅ የሚለውን ቃል ይተካል። ይኸው ዛሬ ደግሞ ደወለች። መቼም የደወለችበት ምክንያት ወይ የታመመ አሊያም የሞተ ሰው ቢኖር ነው። ሁለቱም ግምቶቼ ልክ ካልሆኑ ግን የሚያገባ ጓደኛችን አለ ማለት ነው። ሄሎ አንተ ወይ የሰው ነገር በቃ እንዲህ በዋል ፈሰሶ ነቀር ምን ይሻልሃል? ወለድኩ ብዬ አፍ አውጥቼ ተናግሬ ማርያም ትማርሽ ማንን ገደለ? አፍሬ ነበር። ቶቶ ደህና ነህ ግን? ስራ ጥሩ ነው? ቤዝዬስ እንዴት ናት? ባለፈው መንገድ ላይ አግኝቻት ጉንፋን ያዘኝ ብላ ተሻላት ለመሆኑ? ውይ የሷ ነገር በሽታ አትችልም እኮ። የትኛውን ልመልስ? ትቀጥላለች። አብርሽ ልጅ አለቀሰችብኝ። ቶሎ ጉዳይ ልንገርህ። ቲቸር በለጠ እኮ ሞቱ። ምን? ይኸውልህ ዛሬ አረፉ። ነገ ስላሴ ነው ቀብራቸው። ልንገርህ ብዬ ነው። ከተመቸህ ብቅ በል። አብርሽ እባክህ ከሰው አትለይ። እባክህ። ትቀልጃለሽ? በዚህም አልቀልድም። ለቲቸር በለጠ ቀብር ብሞት አልቀርም። ለምን ሺህ ስራ ጥንቅራ ያለው። እንዲሁ ግን ምን አገኛቸው? በእናትሽ ሚስታቸው አንገብግባ ገደለቻቸው። አትቀልጅ እባክሽ። እመቤቴ በስተርጅና አንዲት እሳት አግብተው ቀን ምድረ ውሪ ጋር ሲዳረቁ ውለው ሲገቡ እሷ ደግሞ ማታ ከቤት በምላሷ ትጠብሳቸዋለች። በቃ ሳይደላቸው ድፍት አሉት እናረፉ። የሚስት ብላስ ቢደፋ ኑሮ ቢኒ ገና ድሮ ቢኒ ባልዋ ነው። አትሞጣ አንተ እኔቱ ልጅት ሳቋ ይቀድማታል። ነገ መምህር በለጠ ቀብር ላይ ልንገናኝ ተቀጣጥረን ተለያየን። ምንጊዜም የአማርኛ ክፍለ ጊዜ ሊጠናቀቅ ሲል አሮጌ የሸራ ቦርሳቸውን ከፍተው በስርዓት ከተሰደሩ ወረቀቶች መሃል አንድ በካኪ ወረቀት የተሸፈነ ትልቅ መጽሐፍ የሚያወጡ ከወገባቸው በመጠኑ ጎበጥ ያሉና ትንሽ ዘርፈፍ ያለ ቅጠላማ ሹራብ የሚለብሱ ዕድሜያቸው ወደ 50 ዓመት የሚሆን ሰው መምህር በለጠ። ተማሪዎቻቸው መልስ ስንመልስ ትናንሽ አይኖቻቸውን ጠበብ አድርገው በጥሞና ሲመለከቱን በዓይናቸው የሚያዳምጡን ይመስለን ነበር። መምህር በለጠ በመምህር በለጠ ክፍለ ጊዜ ደስታችን ፊታችን ላይ ይንበለበላል። የማይወዳቸው ተማሪ አልነበረም። መስፍን እንኳን 5 ፔሪየድ ዘግቶ በእሳቸው ክፍለ ጊዜ ቢሞት አይቀርም። እንዲያውም አንድ ቀን በቲቸር በለጠ ክፍለ ጊዜ ለመታደም በአጥር ዘሎ ሲገባ ተይዞ ወላይ ጠራ። የመስፍን አባት ይሄ ልጄን የትምህርት ፍቅር ነው የሚያሳየው፣ ዘሎ ሲወጣ አልተያዘም ዘሎ ሲገባ እንጂ አሉ። መስፍን ከግቢ ውጭ የበላው ፓስቴ የዘይት ማህተሙን ከንፈሩ ላይ እንዳተመበት በቲቸር በለጠ ክፍለ ጊዜ ከተፍ ይላል፣ ያውም ፊት ወንበር ላይ። በሂሳብ ክፍለ ጊዜ መስፍን ፊት ወንበር ሂድ ከሚባል ሞያሌ ድረስ በባዶ እግሩ ቢሄድ ይሻለዋል። በካኪ ወረቀት የተሸፈነው መጽሐፍ ይከፈታል። ፍቅር እስከ መቃብር ነው። በመምህር በለጠ ሊተረክ ተከፈተ። ምድረ ማቴ ዓይናችን አፋችን አብሮ ተከፈተ። ፍቅር እስከ መቃብር ተነስቶ መምህር በለጠን አለማንሳት ከመጽሐፉ ላይ በዛብህን ከመርሳት አይተናነስም። እንደውም ፍቅር እስከ መቃብር ገለጥ ቢደረግ በዛብህ፣ ሰብሊ ወንጌል፣ ጉዱ ካሳ፣ መምህር በለጠና ፊታውራሪ መሸሻ እኩል የመጽሐፉ ገጸ ባህሪያት ሆነው የሚገኙ ይመስለኛል። በሚያምር ድምፃቸው ትረካውን ይጀምራሉ። ከዝምታችን ብዛት የልብሳችን ቱማታ ይሰማል። ጭጭ። መምህር በለጠ በትረካቸው መሃል የግል አስተያየታቸውን ይጨምራሉ። አንዳንዴ አስተያየቱን ጣል የሚያደርጉት በሚተርኩበት ድምፅና ፍጥነት ስለሆነ አስተያየቱን ከታሪኩ መለየት ያዳግተናል። ቢሆንም አስተያየቱን የታሪኩን ያህል እንወደዋለን። እንደ ፊት አውራሪ እየጎደሩ፣ እንደ በዛብህ እየተቅለሰለሱ፣ እንደ ሰብለ ረጋ ብለው፣ እንደ ጉዱ ካሳ እያፌዙና እያሾመሩ፣ እንደ ሀብትሽ መር እየተቆናጠሩ፣ እንደ ቄስ ሞገሴ እየተሽቆጠቆጡ በግርምት አስምጠውን እያለ ይላል ክፍለ ጊዜው ማብቃቱን የሚያረዳው ደውል። በያፋችን እንንጫጫለን። ቲቸር መጽሐፉን ደጋግመው ስላነበቡት የሚበልጠውን በቃላቸው ነበር የሚወጡት። እያነበቡ ድንገት በመሃል
አንዱን ወይም አንዷን ተማሪ ይጠራሉ። ሐና። አቤት ቲቸር። ድንገት በመጠራቷ ደንግጣ ታፈጣለች። የክፍላችን ጎበዝ ተማሪ ናት ሐና። የሰው ልጅ መሰረታዊ ፍላጎት ምንድነው? ጠይቋታል። ምግብ፣ ልብስ፣ መጠለያ መለሰችው እንላለን እኛ በሹክሹክታ። ገና ትላንት ነው አካባቢ ሳይንስ መምህርታችን ያስተማረችን። አይደለም፣ በጭራሽ አይደለም። ሳይንሱ እውነታውን ጋርዶብናል። እንጀራን ማን ህሊና ውስጥ ቦታ ሰጠው? የምድር ፍሬ የወንዝ ውሃ ይሙላ የተባለን ሆድ ማን ነው የሰው መሰረት ያደረገው? የለም። በየጫካው በየዱሩ እርቃናቸውን የሚኖሩ ወገኖቻችንን እርቃናቸው ጌጣቸው ነው። ቤትስ ቢሆን የለም። በየጫካው በየዱሩ እርቃናቸውን የሚኖሩ ወገኖቻችን እርቃናቸው ጌጣቸው ነው። ቤትስ ቢሆን የሰው ልጅ ተንኮሉን ሊከልል ማካፈሉን ሊጋርድ ግድግዳ ቆመና ስስታም እንዳይባል ቤት መሰረታዊ ፍላጎት ነው አለ። ለግርዶሹ ስም አወጣ። ልጆች ልብ በሉ፣ የሰው መሰረታዊ ፍላጎት አንድ ነው። እሱም ፍቅር ነው። ካለ ፍቅር ሰው የቁሙት ነው። ሰው ሰውን ሲያፈቅር፣ ሰው አምላኩን ሲያፈቅር፣ ሰው አገሩን ሲያፈቅር፣ ሰው እውነትን ሲያፈቅር፣ ሰው ነጻነትን ሲያፈቅር ነው ሕያው የሚሆነው። ሰው ነገውን ሲወድ፣ ነገውን ሲያፈቅር ነው ነገ ለሚፈጠር ትውልድ ፍቅር የሚያወርሰው እስትንፋሱ የሚቀጥለው። በሉ መልሱልኝ። በዛብህ እንጀራ አጣ ይጠይቁናል። አላጣም በአንድ ላይ እንመልሳለን። ልብስ አጣ አላጣም። ቤትስ አላጣም። አያችሁ፣ ፍቅርን ብሎ ፍቅርን ተርቦ ፍቅርን ተራቁቶ ሲንከራተት አባይ በረሃ የሽፍታ ሲሳይ ሆኖ ቀረ። ዝም ብለው በመስኮት ወደ ውጭ እየተመለከቱ ከቆዩ በኋላ ፍቅር ነው የሰው መሃሉ ይሉና ሁላችንም ያዩናል። መምህር በለጠ ይኸው ሞቱ። እጅጋየሁ እንዳለችው በሚስታቸው ስጭት ሞተው ከሆነ የሰበኩትን ፍቅር አጥተው ሞቱ። እና የክፍላችን ጎበዝ ተማሪ ታዲያ ያሏትን ለቀም አደረገችና የአካባቢ ሳይንስ ፈተና ላይ የሰው መሰረታዊ ፍላጎት ፍቅር ነው ብላ በመመለሷ ኤክስ ገባባት። ቲቸር በለጠ ይህን ሰምተው ሳቃሉ። ከዛም ረጋ ብሎ መከሩን። ልጆች በሉ የተባልነውን ስንላችሁ ብቻ ነው ትምህርት ተማራችሁ የሚባለው። የነፍስ ሐቅ ትምህርት መስሏችሁ ተቀብላችሁ አትሩጡ። ነፍስ ያመነው እና ወረቀት የሚያምነው የተለያየ ነው። ይህን አትርሱ። የነፍስን እምነት የሚሸከም ትከሻ ያለው ወረቀት እምብዛም ነው። ስንቱ ነፍሱ ሹክ ያለውን ለወረቀቱ ሹክ ብሎ እንጥሮጦስ ወርዷል ብለው በዝምታ ከዳር እስከ ዳር የተኮለኮልነውን ተማሪዎች ይቃኙንና ድንገት ሐና ብሎ ይጠራሉ። አቤት ቲቸር። አስተማሪሽ ነፍስሽን ማረም አትችልም፣ ለዛ ነው ኤክስ የሰጠችሽ ካሉ በኋላ የሐናን አማርኛ ደብተር ወስደው በቀይ እስክሪብቶ ፈረሙበት። አማርኛ ፈተና ላይ 2 ነጥብ ጉርሻ ሰጥቼሻለሁ። የሐና ነፍስ ታረመ። ሐኒን ከብዙ ዓመት በኋላ አንድ ዓለም አቀፍ ስብሰባ ላይ በጦርነት ስለሚጎዱ ሕፃናትና እናቶች የምርምር ወረቀት አቅርባ በቴሌቪዥን አየኋት። ያቀረበችውን ወረቀት አፈላልጌ ያነበብኩት። እውነትም ሐና ነፍሷ ታርሟል። መምህር በለጠ ትረካቸውን ቀጥለው እንደፈዘዝን ድንገት አንተ ሳት ትውልድ ዝሙትና ፍቅር የየቅል ነው። ሰብለ ዝሙት ብትሻ እንደ ውሻ እግሯን የሚከተል መኳንንት ነበረላት። ልብ በሉ፣ ትዳር አያስጨፍርም። ብቻዬን ከመውደቅ 2 ሆኜ ልውደቅ የሚሉ ጅሎች ናቸው። አብሮ መሆንና አንድ መሆን የየቅል ነው። ትዳር አንድ መሆን ነው። በጥቅም በሰከረ ትዳርና በፍቅር በሰከረች ሰብለ መሃል አንድ የሰከረ እርምጃ ሲቀር ፍቅር በመሃል ገባ። በላይ ዘለቀ ከነተከታዮቹ ቤልጅግ ይዞ የናኘበትን ጫካ ሰብለ ፍቅር ታጥቃ ብቻዋን ዘመተችበት። በላይም ለአገሩ ፍቅር፣ ሰብለም ለበዛብህ ፍቅር። አያችሁ፣ የአባይን በረሃ የሚያሻግርልኝ ምንድን ነው? ፍቅር። ያልተበረዘ ያልተከለሰ ሐቅን ወደ ትውልድ ማስተላለፊያው መንገድ ምንድን ነው? ፍቅር። ሰብለ አንበሳና ነብሩን ፊት ለፊት ተጋፈጠች። መስፍን። አቤት ቲቸር። አንተ ዱርዬ፣ ፓስቴ ቤት ለፓስቲ ቤት ልጃገረድ ይዞ መዞር ፍቅር አይደለም። የክፍሉ ልጅ በሳቅ ያውካካል። መስፍን ሁልጊዜም ከሴቶች ጋር ሻይ ቤት መታየቱ የታወቀ ነው።
አበባ አቤት ወደ አበባ በመጽሐፉ እየጠቆሙ ከማንም ጎረምሳ ጋር ሲገቡና ሲወጡ መላፋትና መጓተት ፍቅር አይደለም። ፍቅር ራስን ያስከፍላል። ፍቅር ብታገኘውም ያስከፍልሃል፣ ብታጭውም ያስከፍላል። ክፍያው የየቅል ቢሆንም መምህር በለጠ በአማርኛ ክፍለ ጊዜ የፍቅር ሰዋሰው የሚያስተምሩ የነፍሳችን ስንኝ ከፍቅር ስንኝ ጋር ቤት እንዲመታ የገለጹልን መምህር ይሄው እንደተባለው ከሆነ ፍቅር ተርቦ ሞቱ። እሳት ትውልድ ንቃ ዘመኑ የነ ቄስ ሞገሴ ዘመን ነው። ተመሳስሎ ተለጥፎ የመኖር ዘመን፣ ሆድን አናት ላይ አስቀምጦ እዩኝ ማለት፣ ፊት ለፊት ለምን ከማለት ፊት እያዩ ፊትን የመምሰል እስስትነት አዋቂ የሚያስብልበት ዘመን ነው። እባብነት ዝና የሆነበት እነ ጉዱ ካሳን የማውገዝ ዘመን ይላሉ ሲናገሩ። አንዳንዴ ከተረከዛቸው ብድግ ብለው በጥፍራቸው እየቆሙ መጽሐፉን በአመልካይ ጣታቸው ልባትነት ከፍለው ይዘው ከፍ ዝቅ እያደረጉ ስለሆነ የሙዚቃ ኦርኬስትራ መሪ ይመስሉ ነበር። ሞቱ መምህሩ። አንድ ቀን አበበ በሶ በላ ብለው ጻፉና አበበ አንተ ነህ፣ አበበ እኔ ነኝ፣ አበበ በዛብህ፣ አበበ ሰብለናት፣ አበበ ጉዱ ካሳ፣ አበበ ቄስ ሞገሴ፣ አበበ ፊታውራሪ መሸሻ፣ አበበ ወዛደሩ፣ አበበ ምሁሩ። አነጋገራቸው ስብከት ይመስል ነበር። አበበ ሰብለ ስትሆን በሶ የታሰርክበትን የባህል ሰንሰለት በፍቅር ቢሏ መበጣጠስ ነው። የጥቅም ጣዖትን አሽቀንጥረ የፍቅር ጽላትን ማንገስ ነው። አበበ በዛብህ ሲሆን በሶ መርገምትና ማስፈራሪያን የናቀ ፍቅር ነው። ሌሎች ለራሳቸው ደስታ የጫኑብህን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ስለት ማሽቀንጠር ነው። ላልተሳልከው ስለት ሕይወትህን አለመስጠት። አበበ ፊታውራሪ መሸሻ ሲሆን በሶ ቅራሪ፣ ርዝራዥ፣ የዘር ማንዘር ክብር ነው። በዘር መኮፈስ፣ ትዕቢት። አበበ ጉዱ ካሳን ሲሆን በሶ በጨለመ ዘመን በእብደት ደመና የተሸፈነ መብረቃዊ መግለጥ ነው አሉና ኮስተር ብሎ ካኙ። ይኸው ቲቸር በለጠ ሞቱ። የቲቸር በለጠን አስከሬን ከተሸከሙ ምድርን ሞልተው። አበበ መምህር በለጠ ሲሆን በሶ ነፍሱ የታረመ ትውልድ ነበር። ይህን ያለ ግን አልነበረም። ሁሉም ሰው የሚያወራው ስለ ሚስታቸው አቃጣይነት ብቻ ነበር። ከሟቹ ይልቅ የሞቱ ምክንያት መግነኑ፣ የሞተን ሰው ሥራ ሕያው ከማድረግ ይልቅ የቋሚን መቆም በምክንያት መዝለፍ ስለሚቀል ይህንኑ ተራ መንገድ የመከተል አምልኮ መሰለ። የዛሬው ሸገር ሸልፍ ዝግጅታችን ተጠናቀቀ። ሳምንት በሌሎች ጽሑፎች እንገናኛለን። ቸርን ሰንብት።